አርሰናል ከሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ግዙፍ ጨዋታ ማክሰኞ ምሽት የሚከናወን ይሆናል። ተጠባቂ ጉዳዮች ከወዲሁ እየተሰሙ ይገኛሉ። ሪያል ማድሪድ ለጨዋታው የሚሆኑ ተጫዋቾቹን መርጦ ጨርሷል። ጉዳት ላይ የነበረው ቲቦ ኮርቷ ከቡድኑ ውስጥ ተጠቃሎ ወደ ኤምሬትስ እንደበረረ እየተነገረ ይገኛል። ነገር ግን በጨዋታው የመሰለፉ ጉዳይ አጠራጣሪ ነው ተብሏል። ምናልባትም ካርሎ አንቸሎቲ ከነህመሙ በጨዋታው ላይ ሊያሰልፉት እንደሚችሉ የመረጃ ምንጮች እየጠቀሱ ይገኛሉ። ምክትል ግብ ጠባቂው አንድሬ ሉኒን ግን ከዚህ ጨዋታዎች መሆኑ የተረጋገጠ ሲሆን ዳኒ ካርቫል፣ ኢደር ሚሊታኦ በጉዳት ምክንያት እንደዚሁም ሌላኛው አማካይ መስመር ተጫዋቻቸው ኦሪዮል ቹዋሚኒ በቅጣት ምክንያት የማይኖር ተጫዋች ነው። ፈርላን ሜንዲም በጉዳት ምክንያት በዚህ ጨዋታ ላይ አይኖሩም። የግራ መስመሩ ላይ ምንም አይነት አማራጭ ያጡት አሰልጣኝ ካርሎ አንቸሎቲ ከጉዳት በቅርቡ ያገገመውን ዴቪድ አላባን በግራ መስመር ላይ እንደሚጠቀሙበት የመረጃ ምንጮች እየጠቀሱ ይገኛሉ። ሚኬል አርቴታ የቤን ዋይት ከጉዳት መመለስን ተከትሎ በልምምድ ቦታዎች ላይ ከሳሊባ ጋር በተደጋጋሚ ያጣመሩ መታየታቸውን ቻምፒዮንስ ሊግ ጨዋታ ላይ ምናልባትም ሊጠቀሙባቸው ከሚችሉ ተጫዋቾች መካከል ቤን ዋይትን ከሳሊባ አጣምሮ ቲምበርን በቀኝ በግራ ደግሞ ማይልስ ስኬል እንደሚያደርጉ ይጠበቃል። ጃኮቭ ኪዊዮር በኤቨርተኑ ጨዋታ 1-1 በተለያዩበት ግጥሚያ ላይ የጨዋታው ኮከብ ተብሎ ቢመረጥም በመከላከሉ ረገድ ያለው ደካማ እንቅስቃሴ የክሊያን ምባፔ፣ ቪኒሲየስ ጁኒየር እና የሮድሪጎን እንቅስቃሴ ለመቋቋም የማያስችል መሆኑን መገምገሙን ተከትሎ አሰልጣኝ ሚኬል አርቴታ ሳሊባና ቤን ዋይትን በመሃል ተከላካይነት ሊጠቀሙ እንደሚችሉ የመረጃ ምንጮች እየጠቆሙ ይገኛሉ። ሌሎች የጉዳት ዜናዎች አሁንም አዲስ ነገር የለም። ጋብሪኤል ማጋሌሽ፣ ጋብሪኤል ጄሱስ እንደዚሁም ታኪሮ ቶማስና ሌሎች ተጫዋቾች በማክሰኞ ጨዋታ ላይ እንደማይደርሱ ተረጋግጧል። የሪካርዶ ካላፊዮሪም ጉዳይ እስካሁን አጠራጣሪ እንደሆነ ነው። ተጠባቂው የአውሮፓ ሻምፒዮንስ ሊግ ጨዋታ የአውሮፓ ሻምፒዮንስ ሊግ ምሽት ሁሉም በጉጉት የሚጠብቁት ነው። አይኖቹ ኤምሬትስ ስቴዲየም ላይ ያርፋሉ። የአርሰናል ደጋፊዎች ልዩ ሞዛይክ ሰርተው በአውሮፓ ሻምፒዮንስ ሊግ ታይቶ የማይታወቅ አስደማሚ ታምር ለመፍጠር እየተዘጋጁ እንደሆነ አሳውቀዋል። አርሰናል ከዚህ በፊት በ2006 የአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን በጥሎ ማለፍ አሸንፈው ማለፉ ይታወሳል። ያንን ታሪክ ይደግማል ወይስ ደግሞ የሻምፒዮንስ ሊጉ ንጉስ የሆነው ሪያል ማድሪድ አሁንም ጉዞውን ይቀጥላል? ሲቲና አትሌቲኮ ማድሪድን አሸንፈው የመጡት ሪያል ማድሪዶች ለሚኬል አርቴታ ቡድን ትልቅ ፈተና እንደሚሆን ይጠበቃል። አርቴታ ሚንን ሀሳብ ነው ያጠናቀሩት። እመኑኝ ያሉ ይህን ጨዋታ በየትኛውም ውጤት ሊጠናቀቅ ይችላል። ነገር ግን ትልቅ ቡድን እንዲህ አይነት የአውሮፓ ንጉስ የሆነ ቡድን መግጠም ግን ከምንም በላይ ኩራት ነው። ራሳችን የምንፈትሽበት የምናይበት ጨዋታ ይሆናልም ሲሉ ተደምጠዋል። ተጠባቂውን ጨዋታ ወደ እናንተ አዲስ አበባና አካባቢዋ ባራዳ ኤፍኤም 95.1 በመላው ዓለምና በመላው ኢትዮጵያ በዩቲዩብ ቻናላችን ሲዲ ስፖርት የሚተላለፍ መሆኑን ከወዲሁ ልንገልጽላችሁ እንወዳለን። ይህ ክላሲክ ዳይናሚክ ስፖርት ሲዲ ስፖርት ነው። መልካም ቀን።